ናችሁ? ሙሉዓለም ነኝ። ደህና ናችሁ ወይ? ለማታውቁኛው ሙሉዓለም ታውቁኛላችሁ። ሲጀመር ራሴን ማስተዋወቅ አይጠበቅብኝም። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ አንድ ቪዲዮ እየላችሁ መጥቻለሁ። አይኗ አውቃለሁ ቪዲዮዬ በጣም እሰራለሁ፣ ግን ቫይራል አይወጣልኝም። ማለቴ ቪው የለውም፣ ግን ቪዲዮ ከመስራት ወደ ኋላ አልልም። ግን ይሄንን ቪዲዮ እስከ መጨረሻው እዩት። እንደ ሀሳብ የሆነ ሀሳብ ሼር ባደርጋችሁ ደስ ይለኛል። ለምን እስከዛሬ ድረስ እኔም ሰራ ተሸወርኩ ማለት ነው። ምንድነው አሳያችኋለሁ። ዛሬ ሾፕ ወጥቼ ነበረ። ኖ ዛሬ አይደለም፣ ትናንት ሂጄ ነበረ እና በጣም ገርሞኝ የገረመኝን ነገር አሳያችኋለሁ። ታውቃላችሁ እዚህ ሀገር እኔ ያለሁበት ሀገር እንደ ማለት እንደ ሌላው ሀገር አይደለም፣ እንደ አረብ ሀገር አይደለም። ልብስ ምናምን በጣም የምትፈልጉት ልብስ የለም፣ ግን አውጥታችሁ የምትገዙት ልብስ ደግሞ ያን ደስ አይልም። እና ያው ይቅርታ ብዙዎቻችሁ ሼር ላይ ነው የምትገዙትና እኔ ሼር ላይ መግዛት አቆሚያለሁኝ። አንደኛ በልክ አይመጣልኝም፣ ሁለተኛ በቃ አንዴ ጠበኛል፣ አንዴ ይሰፋኛል። እስቲ እንኳን ከምለብሰው ሞር በደንብ አድርጌ አሁን ሚዲየም ነው የምለብሰው፣ ግን ላርጅ አድርጌው ራሱ እየጠበበ ልብስ አለ ማለት። አንዳንድ ጊዜ እንዴት ነው ልብስ ወይም ጫማ አሁን 37 ነው ቁጥሬ እኔ ማለት ነው 37 ነው፣ ግን 37 ለብሳለሁ 38 ለብሳለሁ፣ ግን 38 ሆኖ የሚጠበኛል 39 ሆኖ የሚጠበኝ ሞዴ ሰፊ ሞዴ ጠባብ የሚባል ነገር ልክ እንደዛ ስለሚሆን ማለት ነው። እናም ሁሌም ሼድ ላይ ልብስ ሳዝ ቀሚሶች ምናምን አሉ፣ ግን ብዙም ያን ያህል ኮንፈርት አይሰማኝምም፣ እንደፈለኩትም አይመጣልኝም። ያው እንዳልኳችሁ እኔ ኢትዮጵያ ቤት መስራት ከጀመርኩ ወዲህ እውነት እግዚአብሔር በሚያውቀው በጣም ብዙ ብር አላወጣም፣ ብር ሴቭ እያደረኩ ነው። እሱ ደግሞ ምንድን ነው ምናልባት የሆነ ቤት በዚህ አጋጣሚ ኢትዮጵያ የሆነ የምትኖሩለት ነገር ከሌለ በጣም ከባድ ነው። እኔ ቶሎ ነው የነቃሁት፣ እግዚአብሔር ረድቶኛል። እና ቶሎ የነቃው ስላችሁ እዚህ ሀገር ስመጣ የመውጣቱን ቻንስ ነበረኝ፣ እረፍት የመውጣት ሰዎችን ለማግኘት ምናምን ያያ ስለሆነ ገንዘብ ታወጣላችሁ ማለት በቃ ገንዘብ ስላችሁ ታወጣላችሁ ለራሳችሁ ማለት ነው። ሶ ያያ ስለሆነ እኔ ግን እግዚአብሔር ይመስገን ቶሎ ብዬ ኢትዮጵያ ሄጄ ቦታ ምናምን ገዝቼ ስለመጣሁ ቶሎ ብዬ ቤቴን ለመጨረስ ቤቴን ለመስራት እቃዬን ለማሟላት እስቲ አሁንም እቃ ምናምን እንደዚህ አንዳንድ ነገሮች ለመግዛት እንጂ የማስበው ይሄ ሌላ ነገር አውጥቼ አላውቅም። ቤት መስራት ከጀመርኩ ወዲህ ደህና ነገር ያወጣሁት ለስልክ ብቻ ነው። እንግዲህ ይሄ የምቀርጽበት ስልክ፣ ይሄ የምታዩት ስልክ እንደምታዩት በጣም እንግዲህ ቆንጆ ካሜራ ነው። ስልኩ አሪፍ ስለሆነ ይሄ ስልክ ብቻ ለዚህ ስልክ ብቻ አውጥቻለሁኝ። ከዛ ውጭ ግን ለትርክ ምርኪ አላወጣም። መውጣት ላለብኝ ነገር ነው የማወጣው። ግን እንደዛም ነው ደግሞ እዚህ እኔ አሁን ክረምት ሲሆን የክረምት ልብስ ያስፈልጋችኋል። አንደኛ ልጆች ያሉበት ከሆነ የምትሰሩት ወደ ውጭ ስትወጡ፣ አሁን ሴትዬ ልጆች አሏት ገባችሁ። ልጆች ጋር ስወጣ አብሬ ከልጆች ጋር ስለምሄድ ግዴታ ልብስ ያስፈልገኛል አይደል? ስለዚህ ልብስ እገዛለሁ ማለት ነው። ሙቀት ሲመጣ፣ ብርድ ሲመጣ፣ ሙቀትም ሲመጣ እንደዛው የሙቀት ልብስ እገዛለሁ። ምክንያቱም ባህር ሲሄድ ከልጆች ጋር ለመጫወት ምናምን የሚመቸኝ ልብስ መግዛት ስላለብኝ እሱን እያደረኩኝ ያው እንደዛ ነው የማደርገው። በቃ ማለት የሚያስፈልገኝን ነገር ብቻ ነው ግን እንደዛ ነው። ሶ በእንትን ነው በፕላን ነው እየተራመድኩ ያለሁት አሁን ባለሁበት ሰዓት ማለት ነው። እና የተሸወርኩት ነገር ዊንተር የበጋ የክረምት ልብስ በጣም ይወደዳል። ልክ እንደመጣ በጣም ውድ ነው። ግን ልክ ሙቀት ሲመጣ ለካ እኔ አሁን አንድ በጣም የምወደው ሱፐርማርኬት ሾፕ አለ። ይሄንን ሁላችሁም ታውቁታላችሁ ማለት እዚህ ጋር አይ ቲንክ አረብ ሀገር ይኖራል ብዬ አስባለሁ። እዚህ እኛ ጋር ይሄ ቶራኖቫ ሾፕ በጣም ታዋቂ ሾፕ ነው፣ በጣም አሪፍ ነው። እዚህ ጋር ነው ከዚህ ሾፕ ነው እዚህ ጋር ተቀርጿል። እናንተ ወይኔ ጉድ አላየሁትም ነበር እና እዚህ ነው የምገዛው። እና ክረምት ላይ የሚገርማችሁ ነገር እስከ 100 ዩሮ የሚሸጥ ጃኬት አለ። 100 ዩሮ ማለት አስቡት በኢትዮጵያ
እኛ ደሞዛችን 200 በዚህ ሀገር ከሆነ ኢትዮጵያ ሲሄድ 20 ሺህ እንዲሆንልን ነው አይመጣን ነው። ሶ እኔ ደግሞ እንደዛ ነው የማደርገው የነበረ ማለት ነው። ልክ የሆነ አዲስ ልብስ ሲመጣ ካስፈለገ ወደው መገዛለሁ። ይሄ ራሱ አሁን ላይ በነገራችን ላይ ማለት ነው እኔ ማለት በቃ በጣም አሁን ላይ በጣም በስያለሁ ማለት ይቻላል። በጣም ማለት ነው እና በቃ ይሁን እድሜያችሁ እየጨመረ እያደጋችሁ ስትሄዱ ታስተውራላችሁ፣ ትረጋጋላችሁ፣ ይሄ ትበስላላችሁ። ነገ ቆይስ ከነገ ወዲያ የምትሉት ነገር ይመጣል እና እኔ በቃ ይሄንን ነው ያየሁት። በቃ እድሜ እየጨመረ ሲሄድ እንደ ሰው ሲያገኝ ነው እንደ ልብ የሚገዛው አልኩኝ እኔማ። እና አሁን ላይ በጣም አስፈላጊ ካልሆነ በስተቀር ቶሎ ብዬ የክረምት ልብስ አልገዛምም፣ የሰመን ልብስም አልገዛም። አሁን ይሄ ቲሸርት ማለት ነው፣ ይሄ ቲሸርት በጣም ነው የምወደው እና አይ ዶንት ኖ አሁን ለምን ዲስካውንት እንደሆነ አሁን ላይ ይሄ ሱፐር ማርኬት ያልኳችሁ በጣም ዲስካውንት አሁን ላይ ዲስካውንት። አሁን ይሄ ቲሸርት 30 ዩሮ ምናምን ነበር፣ አሁን 7 ብር ይሄ የለበስኩት አሁን 7 ብር ነው። ሼል ላይ ምናልባት 10 ብር ወይ ደግሞ እንደዛ ሊሆን ይችላል። ሼል ላይ በጣም እንደዚህ ኳሊቲ የሆኑ ልብሶች ራሱ ብሩ በጨመረ ቁጥር ልብሶቹ ባማሩ ቁጥር እንትኑ ይሄ ብሩ ይጨምራል። ሶ እና ይሄን አሁን የገዛሁት ከ30 ብር 7 ብር። በጣም ይሄ የሙቀት ልብስ በጣም ነው የምወደው፣ ሰፋ ያለ ነው፣ በጣም ነው ደስ የሚለኝ። እና ይሄ አሁን ላይ ደግሞ እኔ ምንድን ነው የምለብሰው ሰፋ ያለ ልብሶች ምናምን መልበስ እወዳለሁ፣ ደስ ይለኛል ማለት ነው። ከዛ ይሄንን ገዛው ማለት ነው። ያው እየገዛው ነው። ለምን ያስፈልገኛል አንደኛ ሙቀት ስለሆነ ስለምንወጣ ማለት ነው። ልጆችም ስላሉ ቤት ውስጥ ግዴታ ቀሚስ ለብሼ ባህር አልሄድም ማለት እና ይሄንን በቃ ማለት በቁጥር በቃ የሚያስፈልገኝን እጽፍና ኦኬ ሁለት ቲሸርት ወይስ ሁለት ሱሪ ወይስ እንደዛ ነው የምለው። ለምን ታውቃላችሁ ጋይስ? ሁሉም ሰው አሁን ካሜራ ላይ የምናየውን ነገር ቲክቶክ ላይ፣ ሚዲያ ላይ፣ ፌስቡክ ላይ ሰዎች ዘንጠው ጠዋቸውን ተሰርተው ሁማን ሄር አድርገው ምናምን ስናይ ብዙዎቻችን ከዛ እኛ ደግሞ ያለንን ስንለብስ ሰው ምንድን ነው የሚለን? ይቺ እኮ ውጭ ሀገር እየኖረች ውጭ ሀገር እንኳን እንደሚኖር አትኖርም፣ እሷ እንደዚህ ናት የሚሏችሁን ሰው እንዳትሰሙ። በነገራችን ላይ እከሬ እንደዚህ ትለብሳለች፣ እከሬ እንደዚህ አትለብስም የሚሏችሁ ሰዎች ጠላቶቻችሁ ናቸው። በነገራችን ላይ እኔ አንዲት አሁን እንኳን አብረን አይደለንም፣ ግን የሆነ ሰው ልንገራችሁ እዚህ ያለበት ሀገር እና ሁሌም ሙሉ በቃ የሚመቻትን ልብስ ብቻ ነው የምትለብሰው። ማለት እኔ ኮምፎርት የሚሰማኝን ልብስ ነው የምለብሰው። ይሄ ለሰው ብዬ ምናምን እንትን አልልም። አሁን ብዙ ጊዜ ሁማን ሄር ምናምን በጣም አሁን ኢትዮጵያ ያሉ ሰዎች ሁማን ሄር ይጠይቁኛል፣ እንደዚህ ይጠይቁኛል። እኔ አላቅም፣ ስለ ሁማን ሄር አላቅም። ጸጉሬ ነው እንግዲህ ሁማን ሄር ልግዛ ካልኩኝ መግዛት ይችላል፣ መብቴ ነው። ግን ምንድነው አላማ ሲኖራችሁ፣ በተለይ ደግሞ ኢትዮጵያ ለመኖር ስታስቡ የምታደርጉትን ነገር ማሰብ አለባችሁ። የሚያስፈልጋችሁ ነገር አንድ ቲሸርት አንድ ጫማ ከሆነ አንድ ቲሸርት አንድ ጫማ በአሁኑ ወር፣ ቀጣይ ወር ደግሞ እንደዛ እያደረጋችሁ ማለት ነው። ያ ማለት ደግሞ ማለት ነው ይሄ አንዳንድ ጊዜ ለማን ነው የምረፈው? ለራሴ ነው ወይስ ደግሞ ለራሴ አይደለም ማለት አንዳንድ ጊዜ አሁን የምትፈልጊውን ነገር አድርጊ፣ ነገ ያንቺ ቀን አይደለም፣ ነገ ምን እንደሚፈጠር አይታወቅም እላለሁ ብዙ ጊዜ ማለት ነው። ግን ደግሞ በልኩ በቃ ምክንያቱም እዚህ ጋር ዛሬ ያማረኝን ነገር ካልገዛው ነገ በህይወት ልኖር አግኖ የማውቀው ነገር የለም። ያ ነገር ስላለ በቃ አላለ እንዴት ነው ድሮ እናታችን እናቴ ማለት ነው ልጅ አስታውሳለሁ እና ወጥ ሳንሰራ ምናምን ድንገት ከሄድንባት ቤት ያላትን ወጥ አሙቃ ትጸናለች ማለት ነው። እና መጣሁብሽ እያልሽ ትለኛለች ማለት መጣሁብሽ እያላችሁ እያጠቀሳችሁ ማለት ወጡን ከበላችሁ ይሪናት ማለት በደንብ ወጡ እያልሽ ከበላሽ ወጡ ያርቃል፣ የሚጨምርሽ የለኝም እስከምሰራ ድረስ ትጠብቂያለሽ ወይ ደግሞ ወጡን እያስፈራራሽ ቅብይ ነው ማለት ይሄ ሁላችንም እናቶቻችን የሚውል ነገር ነው ማለት እንትን በይ ይሄ እያስፈራራሽብኝ ነው ምናምን ብቻ እንደዛ ነገር አለና ትንሽ ወጥ ካለ ቤት ውስጥ ያችን እስከምጠጉ ድረስ እንጀራን እያተመተማችሁ ነው አይደል የምትበሉት ልክ እንደዛ እና ይሄ ነገ ህይወት ምን እንደሚፈጠር አላውቅም ብዬ ያለኝን ዛሬ ካጠፋው ነገ ደግሞ ሌላ እድሜ ሌላ አመት ወይም ደግሞ ሌላ ስደት ነው የሚሆነው። ስለዚህ የምናደርጋቸውን ነገሮች ሚዲያ ላይ የምናያቸው ነገሮች እኔ ያን ያህል ብዙም እንትን አይሉኝም ማለት ነው። ስለዚህ እኔ አሁን ላይ
እድሜ እየጨመረ እድሜ እንትን እያለ ሲሄድ በቃ የማስበው ይሄ አለ አይደለ ማስተዋል በቃ ይሄ ማስተዋል የሚባል ነገር አለ። ስለዚህ እንደዛ አድርጉ እና አሁን ሰመር እንደገባ አይደለም ልብስ እየገዛው ያሉት እና ግን ቆይ አሁን አንድ ወር ምናምን 2 ወር ነው ተመሰለኝ አይደል እና ያው ዲስካውንት ሲወጣ እያያችሁ ልብስ ግዙ። ብዙ ሰው ዲስካውንት ሲወጣለት የሚገዛ አይመስለኝም። አዲስ ቶሎ እንደመጣ ነው ሰው የሚገዛው እና ይህን ልላችሁ የፈለኩት ደግሞ ታዲያ ምን ገዝተሽ ነው ካላችሁ እንግዲህ ይህንን ጃኬት ከዚህ በፊት ስላችሁ መቼ መሰላችሁ ክረምት እንደመጣ ልገዛ ስል ከዛ እፈልግ ነበር ጃኬት። ይሁት እንደምታዩት ቆይ ላሳያችሁ፣ ልልበስና ማለት ነው ላሳያችሁ። ይሄ ጃኬት አያምርም? እና ይሄን አሁን የገዛሁት ይሄን የገዛሁት ኢትዮጵያ ሲሄድ እንድለብሰው ነው። ይሄንን ራሱ የበለጠ እንትን ጨምሬበታለሁኝ። ይሄ ሞር ሳይዙን ጨምሬ ነው የገዛሁት። ምክንያቱም ኢትዮጵያ ሲሄድ አይደል ነው ጨምርች፣ ግን እኔ ችግር የለብኝም። እኔ ልብስ ከጠበበኝም ከሰፋኝም እህቶች ስላሉኝ ምንም አይመስለኝም። ስለዚህ ይሄ በጣም እንደው ገምቱ እስኪ ስንት ብር እንደሆነ ማለቴ አሁን ክረምት ላይ ልገዛው ነበር የፈለኩት። በጣም አሪፍ ነው። ጃኬት ደግሞ ስትገዙ በነገራችን ላይ እንትን ያለው አትግዙ፣ ይሄ ሌዘር አትግዙ፣ ይላላጣል። ይሄ ግን እዩት፣ በጣም ቆንጆ እንደምታዩት ይሄ ነው እና ስንት ብር እንደገዛው ታውቃላችሁ? ዱቺ ስንት ብር እንደገዛው ታውቃላችሁ?